ሰይፉ ፋንታሁን የምትባል ሰውዬ አሳይተናል። የጥላቻን ጥግ አሳይ። ግን ይሄ ልጅ ህፃን ልጅ ነው። በቃ ሰው ወደደው፣ ሰው ተቀበለው። ዋይም ለምን አስፈለገ በዘር አታክ ማድረግ? ያ ሁሉ ያደረሳችሁብን በደል ክፋት አይበቃም? ጋዜጠኛ፣ ዜና አንባቢ ምናምን ከቁራሌው እስከ ምናምን ነው ትግራይ ላይ ተነስቶባት የነበረው። አሁን በቃ ለምንድን ነው ሰላም ማሰጡን እንዴ? ልጁ በቃ ይለወጥበት፣ ይስራበት። ሰው ወደደው። ምን አስቀና አንተ እንዴ? ትግራይ ወክዬ ነው ብሎ አልተወዳደረ ይሄ ልጅ። ትግራይ ወክያለሁ አላለ። ምንም ነገር ያለው ነገር የለም። በቃ ኢትዮጵያ ነኝ፣ የኢትዮጵያን ህዝብ ወዳለሁ ብሎ የመጣው በቃ አለቀ። የኢትዮጵያ ህዝብ ነው የመረጠው። አንተ ሌላን ሰው አስገብተህ ምረጧት ምናምን ብለህ ምርጫ ታጭበረብራለህ እንዴ? ለማወቅ እኛን ማለሻወድን አትሞክርም። ይሄ ምርጫ በትክክል ተጭበርብሯል። በአንድ ጊዜ ይኸውላ ቮት ሊደረግ አይችልም። በታሪክ ታይቶ አይታወቅም። ለምን የዛሬ ዓመት እንደዚህ አይነት ውድድር ላይ ለምን ይሄ ነገር አልተደረገም? ዋይ ለምን ዲስ ይር ተደረገ? የዛሬ ዓመትም እኮ ተወዳድሮ ትግራዋይትን አሸነፈችው። ስኬት ንጉሴ አሸንፋ አይተናል አይደለም? ለምን አሁን አዶናይ ላይ ሲሆን ይሄ ነገር ይሄ ሸርና ተንኮል ተፈለገ? ዋይ ለምንድን ነው? ሁላችሁም የተነሳችሁበት እዚህ ቲክታክ ላይ ያዩዋችሁ ነው። ያ ዮኒ ማኛ የሚባለው አዶናይን ጠመደው፣ ያቺም ጂጂም ሁሉም ተነስቶ ሰደበው። ምን ያደርጋችሁ ልጁ? በቃ እናንተ 1020 ዓመት 30 ዓመት ሚዲያ ላይ ተጥዳችሁ ሰው አልወደዳችሁም። ይሄ ልጅ ግን ትናንትና መጣ፣ ሰው ወደደው፣ ሰው ተቀበለው። በራሱ ዓለም የሚኖር ልጅ ነው። ሰው ዋይ ለምንድን ነው ምቀኛ የምትሆን? ለምንድን ነው የምትሰድቡት? ሞጣም ብትል ሁላችሁም ተነሳችሁበት የህፃን ልጅ ላይ። ምን ያደርጋችሁ? ከሱ ከእናንተ አልፎ ደግሞ ሰይፉ ፋንታሁን የሚባል ደንቆሮ መጥቶ በቃ እየሳቀ እባብ፣ መላጣ እባብ። ይሄ ከዘር ጋር ምንም የሚገናኝ። እኔ አንድ ቀን የአዶናይ አድናቂ ነኝ፣ አዶናይን አደንቀዋለሁ፣ የአዶናይ ተከታይ ነኝ ብዬም የአዶናይን ቪዲዮዎች እንኳን ላይክ እንኳን አድርጌ አላውቅም። በግሌ እኔ እንደራሴ እንደ ግል ስነግራችሁ እኔ አዶናይ ፈን አይደለሁም። አዶናይ አድንቄውም አላውቅም፣ ላይክም አድርጌለትም አላውቅም። ግን at the end of the day ሂዝ ትግራዋይ ሂዝ ማይ ብለድ። በዘሩ አታክ ስታረጉት ደግሞ እመጣለሁ። ከዛሬ ማስበልጠው ማንም ነገር የለም። የፈለገ ነገር ብታመጡ ማለት ነው። ዘረኛም በሉኛው ዘረኛ እንደሆንኩ ሁላችሁም በደንብ ታውቃላችሁ። ግን እዚህ ጋር ዘር እንኳን ስለ ዘሩ እንኳን አስቦ ማያውቅ ሰው ዘር ውስጥ ስታስገቡ በዘሩ አታክ ስታረጉት ግን እመጣላችኋለሁ። በቃ ትግራዋይ ሲባል እንዲህ ያማችኋል፣ ያንዘረዝራችኋል። ትግራዋይ እንዲያሸንፍ በፍጹም ነው የማትፈልጉት። ታያላችሁ ደግሞ ሁልጊዜ የሚያሸንፈው ትግራዋይ ነው። ምንም ማድረግ አይቻልም። በእኔ ምክንያት ምንም ይሆን የለም። ሰው ዝም ሲል ዝም የምታስብሉ ሰዎች አይደላችሁ። ሁላችንም በቃ ሁሉም ነገር ላሽ ብለን አለፍናችሁ፣ ዝም አልን። ግን እንግዲህ አንድ የኢቢኤስ ጋዜጠኛ ዘር መርጦ ትግራዋይን አታክ ሲያደርግ ዝም አልለው፣ በደንብ ዝም አልለው። ማንም ትግራዋይ ዝም አይለውም። ማን ነው እሱ? ምን ስለሆነ ነው? ለምንድን ነው ምርጫ ማይጭበረበረው? ዋይ ለምንድን ነው ምርጫ ማይጭበረበረው? ምርጫ ማይጭበረበር የለበትም። በቃ ህዝብ ነው መምረጥ ያለበት። እንደ ሁሉ ጊዜው ህዝብ ይምረጠው። ህዝብ ደግሞ መረጠው። በየቀኑ እየጨመረ ሄደ። ለምንድን ነው የኢቢኤስ ጋዜጠኛ መጥቶ ምርጫ ውስጥ ገብቶ የሚያጭበረብረው? ዋይ ይሄን መልስ እንፈልጋለን። አሁንም ቢሆን አዶናይ ካላሸነፈ ይሄ ምርጫ ልክ አይደለም። ትልቅ ጸብ ነው የሚያስነሳው። ልንገራችሁ፣ ትልቅ ጸብ ይነሳል በዚህ ጉዳይ። መቼም ነው ማልፋታችሁ። እኔ ራሴ አልፋታችሁም። የቀን በቀን ስራዬ ነው ማድረገው። ሰይፉ ፋንታሁንን ማለት ነው። የፈለገ ነገር ይመጣል። ጸብ መነሳት ካለበትም ሰይፉ ፋንታሁን ላይ ጸብ ይነሳበታል። ወጥቶ ማብራሪያ እንዲሰጠን እንፈልጋለን። ይሄ ምርጫ በትክክልም ተጭበርብሯል ብሎ መልስ ሊሰጠን ይገባል። ሁልጊዜ ትግራዋይ እየተነካ ዝም ማለት የለበትም። በቃ ለምን እንዴ? ማን ምንድናችሁ? ምን ስለሆናችሁ ነው? እሱ ጠቅላይ ሚኒስትርና ምናምን አሰስገሰስ እየጠራ ቢሮ ስለሚያናግር ብቻ የሚፈራ መሰለው እንዴ? ማን ነው እሱ? አንድ ተራ ጋዜጠኛ እኮ ነው። አለቀ በቃ። ጋዜጠኛ እንደ ጋዜጠኛ ነው መሆን ያለበት። ለምንድን ነው ጥላቸውን በግልጽ የሚያሳየው እኛ ላይ መጥቶ? ዋይ እንዴ? ያኔ ጠቅላላ የኢቢኤስ ጋዜጠኛ ምን ሲል እንደነበር ሁላችሁም ተጋሮችም ሆናችሁ የተጋሩ ያልሆናችሁም ታውቃላችሁ። ሁላችሁም ግን እሺ ሀገር ሰላም ነው ይሁን ብለን ዝም አለን። ጭራሽ ህፃን ልጅ ላይ መታችሁ ሌላ። በጣም የምታሳፍሩት አይስወ በጣም ነው የምታሳፍረው። ሰይፉ ፋንታሁን እኔ ዘረኛ ሁኜ ምናምን አይደለም። ከእንደዚህ አይነት ነገር ኦልሞስት ታውቃላችሁ ርቅ ያለው። ግን እንድንርቅ ማረጉ አንዳንድ ቅማሎች ደግሞ አሉ ጀርባችን ላይ ተለጥፈው መቼም የማይፋቱን መቼም እንደ ሰይፉ አይነት መላጣ ቅማል ማለት ነው። አሁን በቃ ሰው ወድዶ ሰው ተቀበለው ተብሎ ሰው እንዴት ምርጫ ያጭበረብራል እንዴ? በቃ ሰርታችሁ ተቀየሩ እንዴ? እንደሱ በቃ ስሩ። በቃ እያሳቀ ሰግጦ የሚሆን ሰግጥ ብሎም ሴጋመታም ብሎም ቢሆን ሰው ወዶታል። በቃ
ከዛው ደግሞ መጥቶ በጎ ነገር እየሰራ ነው፣ በጎ ስራ እየሰራ ነው። ሰውን ካዝናና ሰውን ከወደደ ሁልሽም የሱ ምክር ሰምተሽ እኮ ያረግሽውን እናውቃለን እኮ። አሁን እዚህ ጋር መጣችሁ አራስ ማርያምን ተው። አሁንም ቢሆን ሰይፉ ፋንታሁን እኛ እንደ ተጋሩ ማለት ነው እንደ ተጋሩ መልስ እንፈልጋለን። ለምንድን ነው ይሄ ምርጫ እንዲጭበረበር የፈለክበት ምክንያት? ዋይ ይሄንን አሁን እያንዳንዱ ትግራዋይ ይሄ ዘር ጉዳይ አይደለም ወይ ምናምን አይደለም። ይሄ ምርጫ ለምንድን ነው እንዲጭበረበር የፈለገው? ዋይ በቃ ይሄንን ጥያቄ ለአንድና አንድ ለሰይፉ ፋንታሁን ብቻ ነው መጠየቅ እንፈልገው። ሌሎቻችሁ እዚህ ጋር ዋይ የምትሉ እናንተን አይመለከታችሁም። እናንተ ተራ ሰዎች ናችሁ፣ ምንም አይመለከታችሁ። ይሄ ትልቅ የመንግስት እንትን የገባበት ሰይፉ ፋንታሁን እንግዲህ ስለዚህ እኛ የምንፈልገው ከሰይፉ ፋንታሁን ጥያቄ ነው። አለበለዚያ ትልቅ ጸብ ነው የሚነሳው። ሰይፉ ፋንታሁን አይስዌር ቱ ጋድ መቼ ነው ማልፋታ? ዝም ያለው ሁላ እንነሳባለን። ዝም እስከዛሬ በቃ ከምንም ነገር ላይ ራሳችንን ያገለልን ተመልሰን እንመጣለን። መልስ ትሰጠናለህ። ሁዋሪው አሳይሻለሁ። ማን እንደሆንኩ አሳይሻለሁ። ታውቂያለሽ ደግሞ ማን እንደሆንኩ። ልነሳ ካልኩኝ በደንብ እነሳለሁ። 5 ዓመት አስለቅሼሻለሁ አዳሜ፣ ታውቂያለሽ እሱን ከትልቅ እስከ ትንሽ። አሁን ከእናንተ ጋር አይደለም ጸቤ፣ የኔ ጸባውን ከሰይፉ ፋንታሁን ጋር ነው። መልስም የምንፈልገው እንደ ተጋሩ መጠን የትግራይ ማህበረሰብ እዛ ውድድር ላይ ያለ ማይወዳደረን ቮት የሚያደርገውም ይህን ጥያቄ መጠየቅ አለበት። ለምንድነው ይህን ምርጫ ማጭበርበር የተፈለገበት ጉዳይ? ለምንድነው አዶናይ እንዲሸነፍ የፈለጋችሁበት ጉዳይ ይነገረን። ግልጽ ጥላቻን እናውቀዋለን። ከዛ ከግልጽ ጥላቻ በስተጀርባ ያለውን ነገር ማወቅ እንፈልጋለን። ይህን ነው ማወቅ የምንፈልገው እኛ። አዎ ከዘር የሚበልጥ የለም። ዘረኛ እሱ በዘሩ ነው አታክ የተደረገው ልንገርህና እና ለምን ይሄን ውድድር እየመራ በከፍተኛ ውጤት እየመራ የነበረው አዶናይ ነው። ሁሉም ሰው የሚመሰክርለት ነው። ትናንት በአንድ ጊዜ የሁላ ቮት ከየት ሊመጣ ይችላል? ከየትም ሊመጣ አይችልም በምንም ታምር። የትግራይ ጥላቻ ብቻ አንድና አንድ ነው። እሱም የትግራዋይ ጥላቻ ጭንቅላቱን ስለደፈነው ነው። ጸጉር ስለሌለው ነው። ጸጉሩን ላይ መለጠው በትግራይ ጥላቻ ምክንያት ነው። ጸጉሩን ላይ መልጦ የቀረው የመላጣው ሌላ ምንም ሊሆን አይችልም። በአጠቃላይ ኢቢኤስ ውስጥ የሚሰሩ ሰራተኞች በጠቅላላ ዘረኞች ናቸው። ሁሉም ሊያስመስሉ ብቻ የተጋሩ አርቲስት ይጠራሉ፣ ትግርኛ ይጨፍራሉ። ውሸት፣ ከአንገት በላይ ውሸት፣ የማይዋጥ ዛሬ ላይ ደግሞ አንድ ትንሽ ልጅ ሰው ወደደው ተቀበለው ተብሎ በአንድ ጊዜ የሁላ ቮት ሲደረግለት በጎን በአቋራጭ መታችሁ ትበሏት አላችሁ። የለም እንደዛ የሚባል ነገር የለም። እዚህ መታችሁ ወይም ባይመትሉ እናንተን ይነካችሁ የለም። እኔ ንግግሬ ስለ ሰይፉ ፋንታሁን ነው እያወራ ያለሁት። እዚህ ጋር መታችሁ አፋችሁ የምትከፍቱ እዛው አፋችሁ ክፈቱ። እናንተ ከአዶናይ አትበልጡብኝም። ምንም ቢሆን አዶናይ ደሜ ነው። ገባችሁ? ትግራዋይ ነው። በቃ በእንደዚህ ከመጣችሁ ደግሞ ሂዝ ትግራዋይ፣ ሂዝ ማይ ብለድ። ማንንም ከራሴ ዘር አላስበልጥም። መጀመሪያ የራሴን ወድጄ ሌላ ሰው የምወደው። ገባችሁ? በዚህ ደግሞ ሁሉም ሰው ነው የሚያውቅ። መጀመሪያ ራሴን ነው የምወደው። የራሴን ጠልቼ ሌላ ሰው ልወድና ላከብር አልችልም። የራሴን ስታከብሩልኝ ነው ማከብርላችሁ አይደል እንዴ? ስለዚህ አዶናይ ደግሞ በዘሩ በማንነቱ ነው እንዲሸነፍ እየተፈለገ ያለው። ከዚህ ውጭ ምንም ምክንያት ሊኖራችሁ አይችልም። ምክንያቱም እንደ አንድ አዶናይ እንደ ኢትዮጵያ ሙሉ እንደ አንድ ግለሰብ እንደ አዶናይ ነው የወደደው ነው የተቀበለው። ሁሉም ቦታ አይታችኋል። ደቡብ ሲሄድ በየቦታው ሲሄድ አዶናይ ሁሉም ሰው ትናንት ራሳቸው አይታችኋል። የጎረቤት ሀገር አሮጊት የሁለት ልጆችና ፍቅር ያዘኝ ያለ ስታለቅስ አይታችኋል። የአሮጊቶች ልብ ውስጥም ገብቷል። አሮጊቶች ሁሉ አፍቅረውታል። ልጅ በቃ ከላይ ተሰጠው። ምንም ማድረግ አይቻልም። ታደለ ከላይ ምንም ማድረግ አይቻልም። ቸገረኝ ካናዳ ቁጭ ብሎ እኮ ቸገረኝ ብሎ ሲያለቅስ እኮ ሁላችሁ ማዋጣችሁለታል እኮ። ሁላችሁ ነው የምትወዱት። ዛሬ ላይ ለምንድን ነው የምትሳደቡት? እኔ ተናገርኩ ያለሁት ስለ ሰይፉ ፋንታሁን ነው። ስለዚህ ህፃኑም ትልቁም አሮጊቱም እንግዲህ ከወደደው እግዚአብሔር ከላይ ሰጥቶት ነው። ምንም ማድረግ አይቻልም። ስለዚህ መላጣ መጥቶ ምርጫ ላይ አጭበረብረ አናዳምጥህም። ማዳመጫችን ጥጥ ነው። አንፋታም። ማርያምን ሰይፉ ፋንታሁን አንፋታም። አስፈላጊ ከሆነ ደግሞ መላጣ እንዲኮረኮምልን የምትፈልግ ከሆነ ደግሞ በደንብ አድርገን እናስኮረክመሃለን። ተው እስከ ዛሬ ቁስላችን ይበቃናል። ሌላ ቁስል እንዳጨምርብን። የምሬ ነው። እግዚአብሔር ገና ቁስላችን አልተደፈንም፣ ክፍት ነው ያለው። ይሄ የጦርነት ወይ ምናምን ሰበካ አይደለም። ይሄ የክብር ጉዳይ ነው። በቃ ለምን ብሎ መጠየቅ ደግሞ አለብን። በቃ ግዴታ ነው። ለምን ብለን መጠየቅ አለብን። እንደዚህ አይነት ነገር ሲመጣ በሰላም ሀገር ላይ እንደዚህ አይነት ነገር ሲደረግ ለምን የሚል ጥያቄ ያስፈልገናል። አዶናይን የምትወዱ ሁሉ ማለት ነው፣ ሁላችሁም
የእሱ አድናቂ የሆናችሁ በተለይ በደቡብ በኩል ያላችሁ በጣም የምትወዱት አይቻለሁ፣ እንዴት አድርጋችሁ እንደተቀበላችሁት ከትንሽ እስከ ትልቅ። ይሄን ጥያቄ ሰይፉ ፋንታሁን ለምን ብላችሁ ጠይቁት። የምሬን ነው። እንዳለ የአዶናይ አድናቂና ወዳጆች ይሄን ጥያቄ ጠይቁ። ትልልቅ ሚዲያ ያላችሁ፣ ትንንሽ ሚዲያም ያላችሁ፣ ትልልቆችም ትንንሾችም ብትሆኑ እግዚአብሔርን ለምን ብላችሁ ጠይቁ። ለምንድን ነው የአዶናይ ምርጫ ሊጭበረበር የፈለገው? ለምንድን ነው አዶናይ እንዲሸነፍ የተፈለገበት ምክንያት ብላችሁ ጠይቁ። የምትጠሉትን አይመለከተኝም። ስለሱ ተናገርሽ ብላችሁ እዚህ አፋችሁ የምትከፍቱ ስለእናንተ አይደለም የማወራው። ከልብ የእውነት አዶናይን የምትወዱት ለምን ብላችሁ ጠይቁ። ዛሬ ይሄ ምርጫ ለምን እንዲጭበረበር ተፈለገ? ለምን እሱ እንዲሸነፍ ተፈለገ? ይሄንን ጥያቄ ለምን ብላችሁ ጠይቁ። ምክንያቱም ነገ ከነገ ወዲያም ደግሞ በየራሳችሁ ላይ ይመጣል ይሄ ነገር። ከዛ ያኔ ለምን ብላችሁ ትጠይቃላችሁ። ደግሜ እነግራችኋለሁ። እኔ የአዶናይ አድናቂም ቪዲዮቹንም ያን ያህል ቁጭ ብዬ የማይ ልጅ አይደለም። ሲመጣ ማየው ልጅ ነው እንደዚህ ግብት። ግን ይሄ ግን የክብር ጉዳይ ስለሆነ ነው፣ የማንነት ጉዳይ ስለሆነ ነው ለምን ብዬ የመጣሁት። መሆን የነበረበት ኦኬ፣ አንደኛና ሁለተኛ እየተከታተለ እየመራ ያለ ሰው እኩል ይቀርብና እኩል ይጠየቃል። እኩል ህዝቡ ፊት ይቀርብና እንዴት ነው ፎክክራችሁ፣ እንዴት ወደዳችሁት ወይ ምናምን ተብሎ ይጠየቃል። እንዴት ነው ማንም ያሸንፍ ይመስላችኋል? ፎክክሩ እንደቀጠለው ነው ይበል። እኩል አስቀምጠ እኩል ሚዛናዊ በሆነ መንገድ ነው ጋዜጠኛ ሊጠይቅ የሚገባው። አንዱን አምጥቶ የውሸት ቮት አስደርጎ አይረባከ ተላለቅናታ። ማንም እየተነሳ አፉን ሲከፍት እኮ ዝም ብለናል። ማንም ተነስቶ ሰደበው፣ አንተ የሌባ ልጅ ተባለ፣ አንተ የሌባ ዘር ተባለ። እንደዛ ሲባል አንተ የሌባ ዘር ሲባል የኔም ዘር እየተሰደበ እንደሆነ እያወቅን እንኳን ዝም ነው ያለው። በቃ ሁሉም የለመደውን አፉን ቂጣ የቀደደው አፋቸውን በቂጣ በቀደደው አፋቸው እየተቀደዱ ነው ብለን ላሻልን። በቃ ጸጥ አለን። ጭራሽ ዝምታ የነዚህ ቁጫጮች ወሬ ሰልችቶን ዝም ስንል ጭራሽ ገብረ ጉንዳን መላጣው ጉንዳን መጥቶ ምርጫ ላይ አጭበረብር። ኧረ ታጭበረብራለህ። እሺ እንተያያለን፣ እሱን እናያለን። እና አሁንም ደግሜ እነግራችኋለሁ የአዶናይ አድናቂዎች ጃኒ አንቺ ጃኒ የምትባየው ራስሽ ማለት ነው እንግዲህ እሱ የአንቺ ልደት እያከበረ እዚህ ጋር ምርጫ የተሰረቀበት ነበር። አንቺ ራሱ ትልቅ ምርጫ ያለሽ አያገባኝም። አዲስ አበባ ብትኖሪ ዋይ ብለሽ ጠይቂ። አንቺም ለምንድን ነው የአዶናይ ምርጫ የተጭበረበረው ብለሽ ጠይቂ። እሱ እንዴት እንደሚወድሽ እያየን ነው፣ እንዴት እየተንከባከበሽ እንደሆነ እያየን ነው። እሱ የአንቺ ልደት እያከበረ በጎን ምርጫ እየተጭበረበረበት ነው ያለው እሱ ልጅ። ስለዚህ ወደ ቀልቡ እንዲሰበሰብ ለቀቅ አድርጉትና ይሄ ልጅ ቁጭ ብሎ ያስብበት። እንግዲህ አሁን ነው ጓደኝነታችሁ የሚታየው፣ ወዳጅነታችሁ የሚታየው አሁን ነው። አብራችሁ ሆይ እያላችሁ ያላችሁ ትልልቅ ሚዲያ ያላችሁ ሰዎች አሁን ነው ማንነታችሁን የምታሳዩት። አሁን ነው ጓደኝነታችሁን። ለምን ብላችሁ ጠይቁ። እናንተም ያገባኛል። ለምን ደሞ አገባኝ? ሂዝ ማይ ብራዘር ሂዝ ማይ ብለድ። እንዴ ትቀልዳላችሁ እንዴ? እንደዚህ የሚባል ነገር የለም። ማንም በማንነቱ አታክ ሲደረግ ማየት አንፈልግም። ዝም ስትባሉ ጭራሽ እዚህ ጋር ልትቀመጡ ትፈልጋላችሁ እንዴ? ዝም ማለት የመረጥነው እኮ የሚነገርና የሚባል ነገር አተን አይደለም እኮ። አንዳንድ ጊዜ ዝም ማለት ከብዙ ነገር ያድናል በሚለው ነው አይተን እንዳላየን ዝም እያልን የምናልፈው። እንደዚህ ዝም የማይባልበት ነገር ሲመጣ ደግሞ አጠጣሻለሁ አዳሜ። ስለዚህ አሁን እምላችኋለሁ የአዶናይ ጓደኛ ነን የምትሉ እስኪ እንያችሁና ለምንድን ነው የአዶናይ ምርጫ ሊጭበረበር የተፈለገው? ለምንድን ነው ብላችሁ ኢቢኤስን ጠይቁት፣ ሰይፉ ፋንታሁንን ጠይቁት። ግን ጓደኛ ለዚህ ጊዜ ስራ ላይ ስራ ምንም አናውቅም። አይተናል። የቀነኒ ነፍሷን ይማረውና ቀነኒ ሞተች ጊዜ አብሯ ሲያሸረግዱና አብሯ ሲያሸበሽቡ የነበሩት ፊታቸውን ያዞሩባት። ለምን ማንገደላት እንዴት ሞተች እንኳን ብሎ የጠየቀላት የለም። ሁሉም ጸጥ ነው ያለው። አብሯት ሲበላ ሲጠጣ ሲጨፍር ሲያደርጉ የነበረው ሁላ ጥፍት ነው ያለው። እውነተኛ ጓደኛ የሚታወቀው በእንደዚህ ጊዜ ነው። በቃ አሁን ግን ነው የአዶናይ ጓደኞች ነን ተብዬዎች ሁላችሁ ሰይፉ ፋንታሁንን ለምንድን ነው ይሄ ምርጫ እንዲጭበረበር የፈለከው? ለምን ዋይ? ለምን እንዲሸነፍ ፈለክ? ለምን ምርጫ አጭበረበርክ? ለምን እሷን አምጥተህ እሱ አንደኛነት እየመራ ያለውን ልጅ ለምን አላመጣኸውም? ይሄን ሁሉ ጥያቄ ጠይቁት። በቃ ይሄን ነው የምንፈልገው እኛ። የጓደኝነት ጥጋችሁን አሳዩት። ይሄ ልጅ በንጹህ ልብ መጥቶ ከሁላችሁም ጋር አብረን ያለው ሁልሽም እዚህ የምናየሽ አብረሽ የምታጨበጭብ የምታሸረግጅ ሁላሽም ጥያቄ ጠይቂለት። ዋይ ብላችሁ ጠይቁ። የውሸት ጓደኛ መሆን የለባችሁም። ሲደላው የሆነ ሰው ሲደላው ብቻ አብራችሁ ታጨበጭባላችሁ። የሆነ ሰው ልክ ጓደኛችሁ ከማላችሁ ሲከፋ ወይ ሲታሰር ወይ ሲሞት አታውቁትም፣ ትረሱታላችሁ። ወዲያውኑ ትረሱት። ምክንያቱም ብራችሁ እንዳይቀንስ ቪያችሁ እንዳይቀንስ በቃ እኛም እንደዚህ አይነት ነገር ውስጥ የጓደኛ እውነተኛ ጓደኛ
ሲገረፍ አብሮ ይገረፋል፣ ሲተፋበት አብሮ ይተፋል፣ ሲመታ አብሮ ይመታል። እውነተኛ ጓደኛ እንደዚህ ነው። ሲኖረው ብቻ አብራችሁ አታጨብጭቡ። ሲከፋው አብራችሁ ተከፉ። የሆነ ደስ የማይል ነገር ሲደረግበት ለምን ጓደኛችን ላይ ደስ የማይል ነገር ይደረግበታል ብላችሁ አብራችሁ ጠይቁ። ሰይፉ ፋንታሁን ማን ነው? ለምንድን ነው የምትፈሩት? ጠይቁት። ይሄን ነው ልላችሁ የምችለው። የጓደኝነታችሁን ጥግ አሳዩት። አሁን በድጋሚ የኢትዮጵያ ህዝብ በቃ እንደ ህዝብ አይደለ አዶናይን የምትወዱት? እንደ ህዝብ ሰይፉ ፋንታሁንን ለምንድን ነው የምርጫ እንዲጭበረበር የፈለግኩ ብላችሁ ጠይቁ። ዋይ ለምን? እሱ በዘር መጥቶ አያውቅም። አዶናይ በዘር ስላልመጣ በብሔሩ ሳይሆን በአዶናይነቱ በማንነቱ እንደ አዶናይ ሆናችሁ አዶናይ ነው። ስለዚህ ለምን ብላችሁ እንደ አዶናይ እንደ አንድ ወጣት እንደምትወዱት ናችሁ ጠይቁ። ለምንድን ነው ብላችሁ በቃ ይሄን ነው ልላችሁ የምችለው። እንደ ሎዛ ከጠየቃችሁኝ ግን እንደ ዘር ነው የወሰድኩት። ትግራዋይ ስለሆነና ስለሆነ ጥላቻው የሰይፉ ፋንታሁን ጥላቻ እዚህ ጋር የደረሰ በትግራዋይ ጥላቻ እየሰከረ ያበደ ስለሆነ አዶናይ ትግራዋይ ስለሆነ አታክ ያደረገው ብዬ ነው እንደ ሎዛ እንደ ራሴ የምወስደው። እንደናንተ ግን በምትፈልጉት መንገድ ጠይቁ ለምን ብላችሁ። እንደ ሎዛ ግን በማንነቱ ነው አታክ የተደረገው ብዬ ነው የምወስደው። ከዚህ ውጪ ምንም ነገር ሊኖር አይችልም። እንደኔ እኔ የማይበት አይንና ምናልባት እናንተ የምታዩበት አይን የተለያየ ነው። እኔ የምረዳበትና እናንተ የምትረዱበት መንገድ ሊለያይ ይችላል። ግን እናንተ እንደ አንድ አዶናይ እንደምትወዱት እንደምታደንቁት ሆናችሁ ለምን ብላችሁ ጠይቁ። እኔ ግን እንደ ትግራዋይቲ ለምን ትግራዋይ እንዲሸነፍ ፈለክ ብዬ ነው ሰይፉ ፋንታሁን የምጠይቀው። ትግራዋይ ሊጠይቅ የሚገባው ወይ አዶናይ ትግራዋይ ስለሆነ ነው ወይ በትግራይ ህዝብ ጥላቻ ያበድክ ስለሆንክ ነው ወይ አዶናይ እንዲወርቅ የፈለከው ከዚህ እንትን ላይ እንዲሸነፍ የፈለከው ብላችሁ ነው ተጋሮች መጠየቅ ያለባችሁ። ከተጋሩ ውጭ ሆናችሁ ግን እንደ አንድ አዶናይ እንደምታደንቁት እንደምትወዱት ሆናችሁ ለምን ብላችሁ ጠይቁለት። በቃ ይሄን ብቻ ነው የምላችሁ። ሌላ ምንም ብላችሁ ነገር የለም። እኔ እኮ በጣም ታስቁኝ። ዘንድሮም ዘረኛ እምትሉኝ እኮ ነው። ኦፍ ኮርስ አያም ዘረኛ እንዴ! ዘር የሌለው ሰው አለ እንዴ? ከእንጉዳይ አልተወለድኩ እንጉዳይ አይደለሁም ያለ ዘር ምናምን መበቀል እንዲተው እንጂ ዘሬ ስለተነካብኝ እኮ ነው ግብግብ ብዬ ወጣሁት። አይታችሁኝ ታውቃላችሁ። ትቼ ነበር እኮ እንደዚህ አይነት ነገር መናገር። ግን ማንነት ክብር ሲሆን ግን ያማል እኮ በእውነት በጣም ያማል። እውነት ያማል። እስኪ ያስቡት አንድ የአማራ ልጅ ቢሆን እንደዚህ የተደረገው ዝም ትሉ ነበር? እውነት ሀቅ ተናገሩ። ወይ አንድ ጉራጌ ቢሆን አንድ የኦሮሞ ሰው ቢሆን ወይ የሆነ የየራሳችሁ ብሔር ቢሆን ዝም ትላላችሁ? አትሉም? ያማችኋል። የሆነ የሚሰማችሁ ነገር አለ አይደለ? ለምን ብላችሁ ትጠይቃላችሁ። እኔ ባለፈው ዋንትያ ለምንድን ነው እዚህ እጭ ውስጥ ያልገረበችው ብዬ በጣም ተናድጄ ነው ወጥቼ የተናገርኩላት። ለምንድን ነው እዚህ ምርጫ ውስጥ እጭ ውስጥ ያልገባችሁ ብዬ። ምክንያቱም ፍትህ ሲጓደል ደስ አይለኝም። በቃ የተሰማኝ ልክ ካልሆነ የማየው ነገር ልክ ካልሆነ ወጥቼ ነው የምናገረው። ዝም አለም። አንዳንድ አይቼው ዝም ብዬ ማልፈው ነገር አለ፣ አይቼው ደግሞ ዝም ማልለውም ነገር አለ። እንደዚህ ወጥቼ የምናገርበት ፍትህ መጓደል የለበትም። እንግዲህ ይሄን ነው ልል የገባሁት። ለነ ጃኒ ምናምን ከልደትሽን እያከበረልሽ ስለነበረ ምን እየተካሄደ እንደሆነ ያወቀ አይመስለኝም ይሄ ምስኪን ልጅ። ስለዚህ ለምን የሚለውንም ጥያቄ ጠይቂለት በሉልኝ ጃኒን። ዝም ብለሽ አብረሽው ሚንቅር ዊጥር ማድረግ ብቻ አይደለም፣ የጓደኝነትሽን ጥግ አሳይን። ከሱ ጋር አብረሽ ነሽ። ሰይጣን ይቀናብሻል። በጣም ነው የሚቀናብኝ ሰይጣን ራሱ። እንዴ እና ታዲያ በዚህ ሰዓት ለወንድሜ መከታ ካልሆንኩኝ ለወንድሜ ከጎኑ ካልቆምኩለት ማን እንዲቆምለት ፈልጋችሁ ነበር? የፈለገ ነገር ይሁን እንዴ ደም ነው፣ ብለድ ነው እንዴ። ሂዝ ማይ ብራዘር። እሺ ወንድሜ እኮ ነው። እና ለወንድሜ ካልቆምኩለት በማንነቱ አታክ ሲደረግ ዝም ካልኩኝ ታዲያ ምኑ ላይ ነኝ? ምኑን እህት ሆንኩኝ? ተው እንጂ ታዲያ ዝም ብለን ነው እንደ ሚዲያ ይዘን ቁጭ የምንለው? ታዲያ ወንድሞቻችን እህቶቻችን በማንነታቸው እንደዚህ አታክ ሲደረጉ ወተን ካልተናገርንላቸው ማን እንዲናገር ነው?
በዛ ማለት በዚህ አዶናይ በደንብ ይችላል። የህዝቡ ልብ ላይ ስርስር አድርጎ የገባ እንግዲህ አስባችሁታል። እንደውም ኢትዮጵያ ውስጥ የጊነስ ቡክ ምናምን ቢኖር ኖሮ ጊነስ ቡክ ላይ መስፈር ያለበት ልጅ ነው እኮ ሀገሬ። በዚህ እድሜ እኮ አሁን ኢማጂን ከካናዳ ላይ ኖረ መቼስ ከኢትዮጵያ የማይሻል ሀገር የለም። እውነት ለመናገር ግን በቃ ካሁን በኋላ አልመለስም፣ ወደ ስደት አልመለስም፣ ሀገር ይሻለኛል ብሎ ሀገሩን በዚህ እድሜው ሀገሩን መርጦ የመጣ ይሄ ሁላ ሰው ተቀብሎታል። እንግዲህ ምንም ማድረግ አይቻልም። ምን እንበለው? በቃ ይታደሉታል እንጂ አይታገሉትም። ግን ይሄን መላጣ ሰይፉ ፋንታሁን እንደዚህ ያስቀናዋል ብዬ ግን አስቤ አላቅም ነበር። ማርያምን ሰይፉ ፋንታሁን አንተ የራስ የሆነ ጋዜጠኛ ራስ የምትታወቅ ሰው ነው። አሁን ቆይ አሮን የመጣው ምንን እንዳይቀማ ነው አሁን በሱ የቀናውና እንደዚህ ምርጫ ለማጭበርበር የሄድክበት መንገድ በጣም የሚገርመው። ለማንኛውም ከዚህ በላይ ወሬ አላረዝምባችሁ። ያልኳችሁ እንግዲህ ልቦናችሁ ላይ ያሳድራችሁ። ለምን የሚል ጥያቄ የምትወዱት የምታደንቁት ሁላችሁ ይህን ጥያቄ ጠይቁለት። እኛ ተጋሮች ደግሞ እንደ ተጋሩነታችን ለመብታችን ማንነታችን ወንድማችን የተነካው ለምን ብለን ደግሞ ጥያቄያችን ደግሞ በሰፊው ነው። በየቀኑ እየገባን ነው የምንጠይቀው። በየቀኑ መልስ እስክናገኝ ድረስ አናቆምም፣ እንጠይቃለን።